ሄሎ ሰላም ጤና ይስጥልኝ አቶ ጌታቸው ጳውሎስ እንዴት አረፈዱ? ጤና ይስጥልኝ ሊያየ እንዴት ነሽ? አለን እጅግ አድርገን ነው የምናመሰግነው ለጊዜው። እኔም አመሰግናለሁ ስለተሰጠኝበት። እንግዲህ እንደሚታወቀው እርሶ የተለያዩ የቢዝነስ ሐሳቦች ላይ ሰፋ ያለ ማብራሪያ ሲሰጡ ወጣቱን ስራ ጀማሪውን ስራ ፈጣሪውን በደንብ ሲያበረታቱ ይታወቃሉና ዛሬ በመለኛ ፕሮግራማችን ደግሞ በርከት ያሉ ጥያቄዎች ከአድማጮች መጥተዋል። ያው ተደጋጋሚ ሐሳቦች ይነሳሉና እነሱ ላይ አጠር ያለ ቆይታ እናደርጋለን ብዬ አስባለሁ። እንግዲህ ቢዝነስ ሲባል ሐሳቡ ትንሽ ከበድ የሚል ይመስለኛልና ለማንኛውም አዲስ ቢዝነስ ለሚጀምር ሰው በተለይ ከትርፍ በፊት የሚያጋጥሙ ቻሌንጆች አሉ አይደል? የብዙ ሰው ስጋት መውደቅ ቢኖርስ ብከስርስ የሚል ሐሳብ አለና እንደው ቢዝነስ የሚጀምር ሰው ይሄን ሐሳብ እንዴት ይረዳው? ጥሩ ጥያቄ ነው ሊያ። ቢዝነስ ያው በባህሪው አንድን ለማትረፍ አንድን ለመክሰር ሁለት እንትኖችን ይዘሽ ነው የምትገቢው። ቢዝነስ ውስጥ የሚገባ ሰው ደግሞ በተፈጥሮ ችግርን መቋቋም የሚችል ቻሌንጅን መቋቋም መሸከም የሚችል ስነልቦና ያለው ከዛ በተረፈ ደግሞ ሪስክ ቴከር ኪሳራውንም የሚመጣውን ትርፍም ለመቀበል ዝግጁ የሆነ የልቦና ውቅር ያለው ሰው ነው ቢዝነስ ውስጥ ለመግባት የሚችለው። ቢገባም ደግሞ ውጤታማ መሆን የሚችለው እነኚህን አይነት የልቦና ውቅር ያለው ሰው ይሄን አይነት ዲሲፕሊን ያለው ሰው ነው በቢዝነስ ውስጥ መግባት ያለበት ብለን አድቫይዝ የምናደርገው። ከዛም አንፃር ሞር ብዙ ጊዜ የተለያዩ ሚዲያዎች ላይ እንደምናገረው ከቢዝነስ ላይ ሰው ሞቲቬት ሆኖ ከሚገባ ይልቅ ዲሲፕሊን ሆኖ ቢገባ ሞር ውጤታማ ይሆናል የሚል ሀሳብ ብዙ ጊዜ ያነሳለሁና ይሄው ነው ሊያየ። መልካም እንደው አንዳንዴ ከዜሮ ተጀምሮ ስኬታማ ሲሆን ይታያል። አልፎ አልፎ ደግሞ እንደው ጠንካራ የሚባል ወይም ደግሞ በደንብ ጉልበት ባለው ሁኔታ ገንዘብ ኖሯቸው ቢዝነስን ይጀምሩና ቢዝነሱ ደግሞ ሲከስር እናያለን። ከዜሮ የጀመረው ሊሳካለት ይችላል፣ ገንዘብ ይዞ የገባው ደግሞ ሲወድቅ እናያለን። እና ምንድነው እንደው በሁለቱ መካከል ያለው ሚስጥር ምንድነው? ምን መታወቅ አለበት ይላሉ? ከሙያ አንፃር እንግዲህ ቢዝነስ ሰው ቢዝነስ ተቋማትን ወደ ቢዝነስ ውስጥ የሚገቡት ኢቨን ሀገራትን እንደ ሀገር ትሬዶችን የሚያደርጉት ቤዚካሊ ኢኮኖሚክ ፕሮብለምን ለመፍታት ነው። ኢኮኖሚክ ፕሮብለም የምንላቸው ሶስት ቤዚክ ነገሮች አሉ። ዋት ቱ ፕሮዲውስ፣ ሃው ቱ ፕሮዲውስ እና ፎር ሁም ቱ ፕሮዲውስ። ያ ማለት ምንድን ነው ማምረት ያለብን፣ እንዴት ነው የምናመርተው፣ ለማን ነው የምናመርተው የሚለውን ነገር በደንብ እሱን ዲፋይን ማድረግ ያስፈልጋል። ትርፍና ኪሳራውን ዲተርማይን የሚያደርገው የሚወስነው የምንሄድበት መንገድና የምንመርጠው የቢዝነስ ታይፕ ነው። እኛ ቢዝነሱ ስንገባ አምራች ልንሆን እንችላለን፣ ወይም ደግሞ የተመረተ ምርት የምንሸጥ ነጋዴዎች ልንሆን እንችላለን። ስለዚህ የምንሸጠው ወይ ደግሞ የምናመርተው ምርት ምንድን ነው የሚለውን እሱ መጀመሪያ መመለስ ይኖርባቸዋል። ያንን ስናቅ የምናመርተው ምርት ለማን መድረስ እንዳለበት እናውቃለን ማለት ነው። ስለዚህ ምንድነው ማምረት አለብን የሚለው ቤዚካሊ አንደኛ እኛ የምናመርተው ወይም ደግሞ ለገበያ የምናቀርበው ምርት ባናመርተውም ገዝተን የምናቀርበው ምርት ዲማንድ አለው ወይ፣ ፍላጎት በገበያ ውስጥ ፍላጎት አለው ወይ። ፍላጎት ደግሞ ቢፈጠረው አንድም ችግር ሲኖር ወይ ደግሞ የሰዎችን የኑሮ ሁኔታ ሊያሻሽል የሚችል ነገር ይዘን ስንቀርብ ወይ ደግሞ ሰዎችን ኢንተርቴን የሚያደርግ ነገር ፍላጎታቸውን ሊሞላ የሚችል ነገር ይዘን ስንቀርብ ወይም ደግሞ ስናመርት ገበያ ውስጥ ኢዝሊ ገበያውን መቀላቀል እንችላለን ማለት ነው። ያንን ግን ይዘን የምንቀርበው ምርትና ወይም ደግሞ ተመርቶ ከሌላም ሀገር ሊሆን ይችላል፣ ሀገር ውስጥ የተመረተ ምርት ሊሆን ይችላል፣ ወደ ገበያ የምናወጣው ምርት ኳሊቲው ምን አይነት ነው? አሁን ቻይኖች በሁሉም ስታንዳርድ ያመርታሉ። ለምሳሌ አንድ አይነት ፕሮዳክት ርካሽ የሚፈልግ ይኖራል፣ ተመጣጣኝ ዋጋና ደግሞ መካከለኛ ኳሊቲ ያለውን የሚፈልግ ይኖራል፣ ወይ ደግሞ በጣም ከፍተኛ ኳሊቲ ኖሮት በከፍተኛ ዋጋ የሚሸጥ ምርት ሊሆን ይችላል። እና እነኚህን አድሬስ ሊያደርግ የሚችል ሊሆን ይገባል ማለት ነው። ከዛ በተረፈ ደግሞ ታርጌት ማርኬት አለን ወይ የሚለው ለምሳሌ ለማን ነው ይሄን ምርት ይዘን የምንቀርበው፣ ለማን ነው የምናመርተው የሚለውን መልሰን ይዘን ስንቀርብ ገበያ ውስጥ ሰክሰስፉል እንሆናለን ማለት ነው።
ነገር ግን እንደዚሁ ዝም ብሎ በስሜትና በፍላጎት ብቻ ሲሆን ብዙ ጊዜ ረጅም ለመጓዝ እንቸገራለን። ይሄ ነው ምናልባት ሐሳብሽን አድሬስ ካደረገ። ያው መልካም ያው ተያያዥነት አለው የአድማጮችም ጥያቄ። በነገራችን ላይ እነዚህ ሁሉም ጥያቄዎች በውስጥ መስመሮቻችን ከአድማጮች የመጡ ናቸውና በተለይ ካነሷቸው ጥያቄዎች መካከል ኢትዮጵያ ውስጥ የትኛው ቢዝነስ ያዋጣል፣ ምን እንጀምር? በእርግጥ ሁሉም ባለው የካፒታል ደረጃ ልክ ሊወሰን ይችላል። ግን እኛ ይበልጥ ትኩረት የምናደርገው አዳዲስ ቢዝነስ ለሚጀምሩ ሰዎች ነውና የትኛው ቢዝነስ ያዋጣል? ሁሉም ቢዝነስ አዋጭ ነው። ከሊስትሮነት ጀምሮ እስከ ውሃ ፋብሪካ ባለቤትነት ሁሉም ቢዝነስ ለሰዎች የሚሰጪው ምርትና አገልግሎት የሰዎችን ፍላጎት አድሬስ የሚያደርግ እስከሆነ ድረስ፣ የሰዎችን ችግር ሊፈታ የሚችል እስከሆነ ድረስ፣ ሰዎችን ኢንተርቴን ሊያደርግ የሚችል እስከሆነ ድረስ፣ የሰዎችን የኑሮ ሁኔታ ሊያሻሽል የሚችል እስከሆነ ድረስ፣ ቤዚክ ኒዳቸውን ፍላጎታቸውን ሊሞላ የሚችል እስከሆነ ድረስ ይህን ቢዝነስ አዋጭ ነው። እንዳልኩሽ ከሊስትሮነት አሁን ትንሽ ቢዝነስ የሚባለው ሊስትሮነት አገልግሎት ማለት ነው። ከዛ ጀምሮ እስከ ትልልቅ ፋብሪካዎች ድረስ ሁሉም ቢዝነሶች አዋጭ ናቸው። ግን ቤዚካሊ ዋናው ነገር ምንድነው ይዘን የምንቀርበው፣ እንዴት ነው ይዘን የምንቀርበው፣ ለማን ነው ይዘን የምንቀርበው የሚለውን ሰዎች በደንብ እዚህ ላይ ነው አይደንቲፋይ አድርገው ማሰብና ክሪቲካሊ ቲንክ አድርገው ወደ ገበያ ውስጥ መግባት ያለባቸው። ሰውን ይሄን ስራ ብሎ አድቫይዝ ማድረግ አይቻልም። እንደነገርኩሽ ቢዝነሶች በባህሪያቸው አንዳንድ ጊዜ የራሳቸው ሁሉም ቢዝነስ የራሱ ቻሌንጅ አለው። አይደለም እንደኛ ሀገር በጣም ተለዋዋጭ ኢኮኖሚ ፖሊሲ ያለበት በጣም በፍጥነት እያደገ ያለ ሀገር ባለበት ብዙ ኮምፒቲሽን ባለበት ሀገር ይቅርና ስቴብል በሆኑ ሀገሮችን ቢዝነሶች ቻሌንጅ ይኖራቸዋልና ስለዚህ ሰውን ይሄንን ቢዝነስ ስራ ብሎ አድቫይዝ ማድረግ ከባድ ነው። ግን አጠቃላይ ግን ምንድነው ወደ ቢዝነሱ ስንገባ መነገጃ መጽሐፍ ላይ ምናልባት አንቺ አይተሽዋል፣ አድማጮችም ያዩት ይኖራሉ። ሰው ቢዝነሱ ሲገባ እነኚህን 10 ጥያቄዎች ሊመልስ የሚችል አቅጣጫ ይዞ ቢገባ ብዬ ያስቀመጥኳቸው ፖይንቶች አሉ። ምናልባት ለአድማጮች ማንሳት ከተቻለ ጊዜ ካለ ላንሳቸው። መልካም። አንደኛው ውስጣችን ያለ ታለንት አለ፣ ውስጣችን ያለ ፖቴንሻል አለ። በኢኮኖሚክ ቋንቋ ላይክ እንደ ተፈጥሮ ሀብት ግኝት ሊሆን ይችላል እንደ ሀገር ስታስቢው ማለት ነው። ግን እንደ ግለሰብ ደግሞ ታለንቶች ለምሳሌ እኔ በቀላል መስራት ማልችለውን ነገር አንዱ ቀሎት ሊሰራ ይችላል እና ይሄኛው እንደ አንድ ቢዝነስ ኦፖርቹኒቲ ነው። አንዳንድ ሰው ቀላል የሆነ እንደ ማህበረሰብ ደግሞ ከባድ የሆነ ነገር ያንን ታለንቱን፣ እውቀቱን፣ ችሎታውን ገበያ ላይ ይዞት ቢወጣ ያ ሰውዬ ሰክሰስፉል የሚሆንበት አጋጣሚ አለ ማለት ነው። ላይክ እንደ አንድ ምሳሌ ብንወስድ የኛ ሀገር ሯጮች ታለንትድ ናቸው፣ ብዙ ኤክስፒሪየንስ አላቸው፣ በዘርፉ ላይ ያካበቱት እውቀት ችሎታ አለ። ስለዚህ ያንን ይዘው ዓለም አቀፍ ማርኬት ላይ እንኳን ሲወጡ አሸናፊ ሆነው ብዙ ዶላሮችን ይዘው የሚመጡበት አጋጣሚ አለ። አንደኛው ውስጥ ያለን ኮሊንግ ውስጣችን ያለ ይሄን ብሰራ ብሎ ሁሉ የሚጨቀጭቀንን ነገር ብንሰራ ውጤታማ ልንሆን እንችላለን። ሌላኛው ችግር ነው። ሁሉ ጊዜ ችግር ቢዝነስ ኦፖርቹኒቲ ነው። ብዙ ጊዜ እኛ ችግር ስንሰማ እንግዲህ አሁን የሚወራው አየሩ ላይ ሁሉ አብዛኛውን ሰው ብዙ ነገር ነው ኮምፕሌን የሚያደርገው። ግን ያንን ኮምፕሌን ኤግዛጁሬት አድርጎ አብሮ ችግር ብቻ አየሩን ከመሙላት ይሄ ሁሉ ሰው ከተቸገረ እኔ የመፍትሄ አካል መሆን አለብኝ፣ ስለዚህ ለዚህ ችግር ምን መፍትሄ ይዤ ልቅረብ የሚል የስነ ልቦና አደረጃጀት ያስፈልገናል ማለት ነው። ስለዚህ ያ አይነት ችግር ባለበት ሀገር ብዙ ቢዝነስ አለ ማለት ነው። ግን እኛ ችግሩን አብረን የምናራግብ ከሆነ ያው የችግሩ አብሮ ተካፋይ ነው የምንሆነው እንጂ የኦፖርቹኒቲ ተካፋይ አንሆንም። ኢንተርፕሪነርስ ግን ችግር ባለበት ቦታ ሁሉ ጊዜ ኦፖርቹኒቲ የሚፈልጉ ለችግሩ ደግሞ መፍትሄ ይዘው የሚቀርቡ ሰዎች ይሆናሉ እና ስለዚህ በብዛት የሚወራበት ችግር ላይ መፍትሄ ይዘው በመቅረብ ወደ ቢዝነስ ውስጥ መግባት ይቻላል ማለት ነው። ሌላ በእጃችን ላይ ምን አለ ነው። ቅድም መነሻ ላይ እንዳልሽው 100,000 ብር አለኝ፣ 300,000 ብር አለኝ፣ ይሄን ዲግሪ አለኝ፣ በዚህ ፕሮፌሽን ደግሞ እውቀት አለኝ ብሎ የሚይዘውን ነገር ያንን ወደ ገንዘብ ለመቀየር የሚያስችሉ የኢንተርፕሪነርሺፕ ኮርሶችን ወስደው እጃቸው ላይ ያለውን ሀብት ወደ ገንዘብ፣ ወደ ተጨማሪ ገንዘብ፣ ወደ ኢንቨስትመንት የሚቀይሩበትን እድል መፍጠር ነው። ዛሬ
ኢትዮጵያ ላይ ካፒታል ማርኬትም ተከፍቷል። ስለዚህ ሰው በትንሽ ገንዘብ ያንን ያለው ገንዘብ ኢንቨስት አድርጎ በአመት በሚገኝ ትርፍ ኪሳራ ዲቪደንድ እያገኘም በትንሽ ገንዘብ ኢንቨስት አድርጎ መግባት ይችላል። እንደ ምሳሌ ነው ያነሳው። ከዛ በተረፈ በጣም ብዙ ሌላ እድሎች አሉና እጃችን ላይ ምን አለ የሚለውን ነገር እሱን ማሰብ፣ እውቀትም ቢሆን ወደ ገንዘብ ይቀየራል። መነገጃ ላይ ከኋላ እውቀት ገንዘብ የሚሆነው ወደ ሊሸጥ ወደሚችል ነገር ሲቀየር ብቻ ነው የሚል ኮት አለኝና እውቀትም ቢሆን ገንዘብ ይሆናል ወይ ሊሸጥ ወደሚችል ነገር ሲቀየረው ብቻ ነው። ሌላ አራተኛው የሌሎች ሀገር ኤክስፒሪየንሶችን የሌሎች ሀገር የንግድ ተሞክሮችን ባዛሮች ይዘጋጃሉ። እኛ ሀገር ሌላም ሀገር ባዛሮች የተለያየ የንግድ ትርኢቶች ይዘጋጃሉ። እነኛ ላይ በመቅረብ እዛ ሀገር ውጤታማ የሆኑ ሀሳቦችን ወደ እኛ ሀገር በመቅዳት ወይም ደግሞ በመኮረጅ ወደ ቢዝነስ ሀሳብ መቀየር ይቻላል። እኛ ሀገር የተለመደው አክቹዋሊ ይሄ እንደ ችግርም ነው። እኛ ሀገር አንድ ሰው በተወሰነች ቢዝነስ ላይ ሲሰማራና ስኬታማ ሲሆን ሁሉም ሰው እዛ ኤሪያ ላይ ይረባረብና አንዳንድ ጊዜ ሳቹሬት ያደርጋል። ያለ ጊዜው ብዙ ሰዎች ሳይጠቀሙ ቢዝነሱ ፌዝ አውት ያደርጋል። ይሄኛው እንደ ኦፖርቹኒቲ እንደ ቻሌንጅ ነው ለኛ ሀገር። ስለዚህ ነገር ግን ሌላ ሀገር ውጤታማ የሆኑ ቢዝነስ ተሞክሮዎችን ወደኛ ሀገር አምጥተን የምንሰራቸው የማህበረሰቡን ችግር እስከፈቱ ድረስ ኢንተርቴንት እስካደረጉት ድረስ የኑሮ ሁኔታውን እስካሻሻሉት ድረስ የቢዝነስ ሊሆኑ ይችላሉ። ሌላ የመንግስት ፖሊሲና የካፒታል በጀት አመዳደብን ተከትለን ወደ ቢዝነስ ውስጥ ብንገባ ሞር ውጤታማ እንሆናለን። ብዙ አንታገል። ብዙ ጊዜ የመንግስት ኤክስፔንዲቸር ትልቁን የሀገር ኤክስፔንዲቸር ስለሆነ ያንን አቅጣጫ መከተል ብልህነት ነው። ኢንተርፕሪነርስ ደግሞ እንደዚህ አይነት ነገሮችን መከተል መንግስት አቅጣጫው ምን ላይ ነው? ግብርና መር ኢኮኖሚ ነው የሚከተለው? ኢንዱስትሪያላይዜሽን ነው ወይስ ደግሞ አርቲፊሻል ኢንተለጀንስ ነው? አሁን ያለው ዘመን ምንድነው የሚዋጀው የሚለውን ነገር እሱን አይቶ በዛ ሞገድ መጓዙ ሞር ትግል ይቀንሳል፣ ውድቀትንም ይቀንሳል እና መንግስት የቆመበት አቅጣጫ ምንድነው የሚለውን ኢንተርፕሪነርሶች ሁልጊዜ ፖዚቲቭሊ በማየት በዛ አቅጣጫ ቢንቀሳቀሱ ውጤታማ የሚሆኑበት አጋጣሚ ይኖራል ማለት ነው። ሌላ ስድስተኛው ፈጠራና አዳዲስ ግኝቶች። ሁልጊዜ ኢኖቬተርስ ቢዝነሱን በደንብ ፔኔትሬት አድርገው የመግባት አቅም አላቸው። ዓለም ላይ አሁን ትልቅ ባለሀብት የምንላቸው ሰዎች ኢኖቬተርስ ናቸው። በተለያየ ቴክኖሎጂ ኤሪያ ላይ የተሰማሩ ሰዎች ናቸው እና ስለዚህ ኢኖቬሽን የፈጠራ ሀሳብ ያላቸው ሰዎች አዳዲስ ግኝት፣ ችግር ፈቺ የሆኑ ግኝቶችን የሰው ልጅ የኑሮ ሁኔታ ሊያሻሽል የሚችሉ የምግብ ዋስትናን ለማረጋገጥ የሚረዱ ነገሮች ላይ እነኛ ነገሮች ላይ የተሻለ ሀሳብ ያላቸው ሰዎች ይህንን እንትናቸውን ችሎታቸውንና እውቀታቸውን ሞር አዳብረውት ወደ ቢዝነስ ሲቀይሩት ሞር ቢዝነስ ላይ ሰክሰስፉል የሚሆን ይኖራቸዋል ማለት ነው። ሌላ ሰባተኛው ፖይንት ክስተቶችን ተጠቅሞ መነገድ ይቻላል። ኢቨንቶች አሉ። ለምሳሌ በሀገር አቀፍ ደረጃ በቀጣይ ኢትዮጵያ የምታዘጋጃቸው ትልልቅ ኢቨንቶች አሉ ላይ እንደ ኮፕ 32 አይነት ሌሎችም የአፍሪካ ዋንጫ ምናምን ሊኖሩ ይችላሉ እና በየጊዜው የሚዘጋጁ በሀገር ውስጥ ደግሞ ባህላዊ የሆኑ ኢቨንቶች አሉ ላይ እንደ መስቀል፣ ጥምቀት ምናምን የምንላቸው በእስልምናም ሃይማኖት ላይ ብዙ ኢቨንቶች አሉና እነኛን ቤዝ አድርጎ ወደ ቢዝነስ ሊቀየሩ የሚችሉ ስራዎችን ሰዎች ቢሰሩ ሞር ውጤታማ በቀላሉ ውጤታማ ይሆናሉ። እነኚህ ቢዝነሶች ግን የሆነ ጊዜ የአንድ ወቅት ቢዝነስ ነው የሚሆኑት። ሁሉ ጊዜ እንደ ምሳሌ የማነሳው የደቡብ አፍሪካ የዓለም ዋንጫ ባዘጋጀች ጊዜ ሞዚዜላ የሚባል የሙዚቃ መሳሪያ ያቀረበ ልጅ አንድ ደቡብ አፍሪካዊ ወጣት ነበርና ቻይና ሄዶ አስመረተ፣ በኮንቴነር ጭኖ አመጣ። ያ ጫወታ እስኪያልቅ ድረስ በጣም ብዙ ሚሊዮን ዶላሮችን ነው የሰራውና እንደዚህ አይነት ኢቨንቶችን ተጠቅመው ወጣቱ ቢዝነሶችን መስራት እና ስኬታማ መሆን ይችላል። ሌሎች ደግሞ ምዕራባውያን የሚያደርጓቸው እኔ እንኳን ብዙም አድቫይዝ አላደርገውም፣ ችግርና መፍትሄ ፈጥረው ቢዝነስ የሚሰሩ አሉ። እዚህ ላይ ብዙ አልሄድበትም። አንዳንድ ጊዜ ኔጌቲቭ ነገር በጣም እንትን ስለሚል ግን እሱም እንደ አንድ ቢዝነስ ኦፖርቹኒቲ ሆኖ ብዙዎች ተጠቀሙበት ነው። ሌላ ልምድና ተሰጥኦን በመጠቀም ወደ ቢዝነስ መግባት እንችላለን። 10ኛው ፖይንት ደግሞ ትልልቅ ኢንቨስትመንትና ፕሮጀክቶች የሚፈጥሩትን የንግድ ዕድል ተጠቅመን ቢዝነስ ውስጥ መግባት እንችላለን። ባለፈው የታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት ወደ $5 ቢሊዮን የአሜሪካ ዶላር
የፈጀ ትልቅ ፕሮጀክት ነው። የአፍሪካ ኩራት የኢትዮጵያም ኩራት የሆነ ፕሮጀክት ነው። ያንን ፕሮጀክት ቤዝ አድርገው አሶሳ ወደ ጉባ አካባቢ ገብተው የሰሩ ሰዎች በጣም ብዙ የተቀየሩበት በጣም ብዙ ሀብት የፈጠሩበት አጋጣሚ አለ። ምክንያቱም ያ ኢንቨስትመንት እዛ ጋር ሲፈጠር ያ ሁሉ ሀብት እዛ አካባቢ ስለሚፈስ ያንን ገንዘብ ለማግኘት የራስን የሆነ አስተዋጽኦ ላደረገ ሰው ኢዚ መኒ ሜክ ማድረግ ይችላል ማለት ነው። አሁን ላይ ደግሞ ኢትዮጵያ ውስጥ ላይክ አቡሼራ አካባቢ እንደሚሰራው ደብረ ዘይት አካባቢ ቢሾፍቱ አካባቢ ትልቅ የኤርላይንስ ፕሮጀክት አለ። ወደ ጎሬ አካባቢ የሪፋይነሪ አለ፣ የማዳበሪያ ፋብሪካዎች አሉ። ኢትዮጵያ ውስጥ አሁን ላይ በጣም ብዙ ፕሮጀክቶች ስላሉ ሜጋ ፕሮጀክቶች ስላሉ እነኛን ቤዝ አድርገው ወጣቶች በአካባቢ ሳይወሰኑ አዲስ አበባ ብቻ አይደለም ቢዝነስ የሚሰራው፣ ኢትዮጵያ ሰፊ ሀገር ናት። ስለዚህ እነኛን ቤዝ አድርገው ከአንድ ቦታ ወደ አንድ ቦታ ተንቀሳቅሰው ያለውን ኦፖርቹኒቲ እንዲጠቀሙ ነው ወጣቱንም ቢዝነስ ውስጥ መግባት የሚፈልግ ማንኛውንም ግለሰብ አድቫይዝ ማድረገው። ካለ ጊዜ አንጻር እነኛ 10 ፖይንቶች ናቸው። በጣም አሪፍ ምናልባት መልስ መሆን ከቻለ በጣም አሪፍ። አቶ ጌታቸው ጳውሎስ በጣም ሰፋ ያለ ሀሳብ ነው የሰጡን። እንግዲህ ከነዚህ ውስጥ ቢያንስ የተወሰነውን የወሰደ ሰው የተሻለ የቢዝነስ ስራ የመስራት እድልን ይፈጥራል። እርስዎን ግን ለጊዜው እጅግ አድርጌ አመሰግናለሁ። እንግዲህ መለኛ ሳምንታዊ ፕሮግራም ሁሌም በየሳምንቱ ሐሙስ ከ3 እስከ 4 አለና በሌላ ጊዜም ደውለን ደግሞ ሌሎች ሀሳቦችን አንስተን እንጨዋወታለን። ለጊዜው እጅግ አድርጌ አመሰግናለሁ። መልካም ቀን ይሁንልዎት። አመሰግናለሁ። መልካም ቀን። ሰላም አሉ። እሺ እና